2015 ላይ የሆነ ጉዳይ ነው። ይሄም ሚሺጋን ውስጥ ኤንስሌ የምትባል ግዛት አለች። እዛ ውስጥ አንድ ማርቲን ዱራም የሚባል ግለሰብ በጥይት ብዙ ቦታ ተደብድቦ ሞቶ ተገኘ በቤት ውስጥ እና ነገሩ በጣም መነጋገሪያ ነበር የሆነው በአካባቢው ላይ ማለት ነው። ከዛ በኋላ ፖሊሶች ሲመጡ ሚስቱንም አገኟት። እሷ ደግሞ ጭንቅላቷ አካባቢ መጠነኛ ጉዳት ደርሶባት ግን አለች በህይወት እና ቤታቸው ውስጥ አንድ የአፍሪካን ግሬ ፓሮት የምትባል የአፍሪካ ዝርያ ያላት ያው ስያሜው አፍሪካን ግሬ ፓሮት ነው። መጠሪያዋ ደግሞ በድ የሚዲያው ቤት ውስጥ ያወጡላት ማለት ነው። እና ያቺ ፓሮት በተደጋጋሚ ድምጽ ታወጣለች እና የምትጮኸው ዶንት ሹት ብላ ድምጿን አወፍራ በወንድ ነገር ትጮህና ከዛ ደግሞ ሸታፕ ዝጋ አይነት ደግሞ ድምጿን አቅጥና በሴት ድምጽ ትጮሃለች ማለት ነው። እና የሁለቱም ምልልስ ሊሆን ይችላል። እሷ ሚስትየው ልትሆን ትችላለች ባሏን የገደለችው እና ተኩሽ እያላት ዝጋ እያለች እያስፈራራችው ነገር ሊሆን ይችላል የሚል ትልቅ ጥርጣሬ መጣና መጀመሪያ ምንም ትኩረታቸው ውስጥ አልነበረችም ሚስትየው። ግን በዚህ በፓሮቷ ጩኸት ምክንያት ታስተጋባው ድምጽ ምክንያት የመጀመሪያ ተጠርጣሪ ልትሆን ቻለች ማለት ነው። ያኔ 1923 ላይ ተነሳ የተባለው ክርክር አሁንም ተነስቶ ነበረ። ይሄ በዚህም ጉዳይ በእርግጥ ፓሮቷ እንደዛ ስላለች ነው የተፈረደባት ባይባልም ግን ብዙ ነገር የትኩረት አቅጣጫ እንዲቀየር ትልቅ ምክንያት ልትሆን ችላለች ፓሮቷ ማለት ነው። በኋላ ላይ ያው እሷ ባለቤቱ ሆናም ተገኝታ ያው ፍርድ ተፈርዶባታል ማለት ነው 2017 ላይ ለአውሮፓውያን አቆጣጠር።